ሰላም ተመልካቾቼ እንዴት ናቸው? ሁሉ ሰላም ነው? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የተለያዩ ቅመሞችን አንድ ላይ አድርገን ቆንጆ ልዩ የሆነ ቅመም ነው የምናዘጋጀው። በሶ ብላውን በምንጠቀምበት ሰዓት እንዲህ ጥሩ በሶ ብላ ስናገኝ ቤታችን ብናዘጋጀው ይመከራል። ለምን ከዛ ውጭ ደረቁን ከምንገዛ ልዩነት አለው። 2 የሾርባ ማንኪያ በሶ ብላን ያደረኩት። አሁን ያደረኩት ጦስኝ ነው። ጦስኝ 1 የሾርባ ማንኪያ፣ በሶ ብላው 2 የሾርባ ማንኪያ፣ የስጋ መጥበሻ ቅጠል እሱንም ቤት ነው ያዘጋጀሁት። 3 የሾርባ ማንኪያ ገውዝ 3 ፍሬ፣ ትልልቅ ከሆነ 2 ፍሬ፣ ኮረሪማ 4 ፍሬ፣ ትልልቅ ከሆነ እሱ ደግሞ 3፣ ጥምዝ የውጭ ቢሆን ይመረጣል። 6 ፍሬ ነው የተጠቀምኩት። ቆንጆ በርበሬ 1 ሻሂ ማንኪያ ሞላ አርጌ፣ ሄል 1 ሻሂ ማንኪያ፣ ካሙን 1 ሻሂ ማንኪያ፣ ቅርንፉድ 1 ሻሂ ማንኪያ፣ ቀረፋ 5 ስቲክ 5 ፍሬ እንጨቱ፣ ዝንጅብል 1 ሻሂ ማንኪያ፣ የዝንጅብሉንም ነጭ ሽንኩርቱንም እቤት ነው ያደረኩት። ነጭ ሽንኩርት 2 የሾርባ ማንኪያ፣ እዚህ ጋር የሚታመሰውንና የማይታመሰውን እንለያለን። የሾርባ ቅጠል ወይም ሰለሪ ቤት ነው ያደረኩት። 2 የሾርባ ማንኪያ ድቅቅ አድርገን ከትፈን ቤታችን አድርገን መጠቀም እንችላለን። ያው አንዳንድ ሱፐር ማርኬቶች ነው የምናገኘው፣ ግን ቤታችን እንደዚህ አድርገን እንጠቀም። 2 የሾርባ ማንኪያ የስጎ ቅጠል ፐርስሊ እሱም 2 የሾርባ ማንኪያ፣ ቤታችን በፓውደር መልክም አዘጋጅተን መጠቀም እንችላለን ለብቻው። ባህሮውንም ቤት ከትፌ አድርቄ ነው 2 የሾርባ ማንኪያ። እነዚህ እንግዲህ አናምሳቸውም፣ በደንብ በፀሐይ ስለደረቁ መታመስ አያስፈልግም። ካመስናቸው ደግሞ ቴስታቸውም ለየት ስለሚል ጥሩ አይሆንም። ስለዚህ እነዚህን አሁን
ከምናምሳቸው እንለየዋለን። ሌሎቹም ያው በደንብ ደርቀዋል የሚታመሱት፣ ግን ያው የፀሐይ ሙቀት ያህል ኦቨናችን ላይ እንጥድና ሞቅ ሞቅ እናደርገዋለን። የሚታመሱትን ይሄን እንግዲህ እነዛን አምሰን ከበረደ በኋላ እንቀላቅለዋለን። አሁን ገውዙንና ኮረሪማውን ፈልፍዬ ለማሽኑ እንዳያስቸግር ወቀጥ ወቀጥ እናደርጋለን። ይሄው እንግዲህ ሁሉንም በእንደዚህ መልኩ ጨርሰናል። እዚህ ጋር ቀረፋውንም ቆረጥ ቆረጥ ጥምዙንም ቆረጥ ቆረጥ አድርገን ሞቅ ባለ ምጣድ ላይ እናምሰዋለን። አሁን ይበቃዋል። ትንሽ ከበረደ በኋላ ካልታመሱት ቅመሞች ጋር እንቀላቅለዋለን። የላውሮ ቅጠል 5 ፒስ፣ እሱንም እንቆራርጠዋለን ለመፈጨት እንዳያስቸግር። ከቅመሙ ጋር አንድ ላይ ቀላቅለን መፍጫችን ውስጥ ጨምረን በጣም ፓውደር ሳናደርገው እንፈጨዋለን። አሁን ትንሽ ይቀረዋል። ትንሽ ፈጨት አድርገን እናወጣዋለን። በጣም ላም አናደርገውም። አንነፋውም። በቃ በእንዲህ መልኩ ቆንጆ ሆኖልናል። አሁን ወደ እቃችን እንገለብጠዋለን። እንግዲህ በዚህ መልኩ ጨርሰናል። ሽታው በስማም ልዩ ነው። እንግዲህ ሰርታችሁ ሞክሩ፣ ትወዱታላችሁ። ይሄንን እንግዲህ ለተለያዩ ጥብሳ ጥብስ፣ ለአሩስቶ፣ ለሩዝ፣ ለሰላጣ፣ ለስጎ ስጋን ደግሞ እንደዚህ በዚህ ልውስ አድርገን ማሪኔት አድርገው ስንሰራ ለጥብስም ልዩ ጣዕም ነው የሚሰጠው። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ አትርሱ። ያበረታታል። ስለተከታተላችሁኝ ከልብ ነው የማመሰግነው። ቀናችሁ ይባረክ።